እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አዳፍ ኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ዛሬ ምሽት ቼልሲ ከባየር ሙኒክ ጋር የሚያደርጉት ጨዋታ እጅግ ይጠበቃል። እንግዲህ ይሄ ጨዋታ እጅግ ትልቅ ጨዋታ ነው። ብዙ ታሪኮች ያሉት ነው። ቼልሲ ከባርሴሎና ሲነሳ እንግዲህ ይሄ ጨዋታ ዛሬ ይደረጋልና ሁለቱም በጥሩ ፎርም ላይ ሆነው ወይም ደግሞ የመጨረሻ ጨዋታዎቻቸውን በየሊጎቻቸው አሸንፈው ነው የዛሬውን ጨዋታ የሚያደርጉት። እንመልከተው ይህንን ጉዳይ። ጨዋታው ምን ሊመስል ይችላል፣ ምን አይነት ጉዳዮች ይኖራሉ የሚለውንም እናንሳ። የቻምፒየንስ ሊግ ድልድል ይፋ ሲሆን እኔ ለማየት በጣም ከጓጓሁባቸው ጨዋታዎች መካከል አንደኛው የቼልሲና የባርሰሎና ጨዋታ ነው። አሁን ሁለቱ ቡድኖች ስለሚገናኙ ብቻ ትልቅ ጨዋታ ነው። ቼልሲ በፕሪሚየር ሊግ ሁለተኛ ነው፣ ባርሰሎና በላሊጋ ሁለተኛ ነው። ባርሰሎና አምና ብዙ ዋንጫዎች አሸንፏል በሀገር ውስጥ። ቼልሲ የዓለም የክለቦች ዋንጫም የኮንፈረንስ ሊግም አሸናፊ ነው። ሁለት ዋንጫዎች፣ አንደኛው 3 ዋንጫ ወስደው ወደዚህኛው ሲዝን የመጡት። ከዛ ለማየት የምንጓጓላቸው ተጫዋቾች አሉ። ለምሳሌ 2 አስደናቂ ታዳጊዎች አሏቸው። በባርሰሎና በኩል የባሎንዶር ሁለተኛ ነው፣ የአውሮፓ ዋንጫ አሸናፊ ነው። ከቻምፒየንስ ሊግ በስተቀር ሁሉንም ዋንጫዎች አሸንፏል። ላሚን ያማል ከዓለም ትልልቅ ተጫዋቾች አንደኛው ነው። አሁን በቼልሲ በኩልም እንደ ኤስቴቫ ዊሊያን አይነት እዚህ ጨዋታ ላይ ይጀምር አይጀምር አላቅም፣ ግን ልዩ ፖቴንሻል ያለው እና ከላሚን ያማል ጋር ዮሬል ሃቶ የሚባለው የቡድኑ ተጫዋች ያነጻጸረው አይነት ተጫዋች አለ። የአማካይ ክፍሉ ፉክክር ዲዮንግ፣ ካይሴዶ አይነት ተጫዋቾች ያሉባቸው የሁለቱ ቡድኖች የአማካይ ክፍሎችም እንደዚሁ ጎሎች የሚኖሩት አይነት ጨዋታ ነው። 2 ኬፕብል ጎል አስቆጣሪ ቡድኖች ናቸው። ደግሞ ሌሎች ታክቲካዊ ምክንያቶችም አሉ። ለምሳሌ ማንም ቡድን ከባርሰሎና ጋር ሲጫወት ሁሉም ሰው ትኩረት የሚያደርገው የባርሰሎናን ሃይ ላይን እንዴት ማጋለጥ ይችላሉ ብሎ ነው፣ እንዴት ኤክስፖዝ ማድረግ ይችላሉ ብሎ ነው። አሁን አንዳንድ ሰዎች ለምሳሌ ቲየሪ ኦንሪ ነው መሰለኝ የባርሰሎናን ሃይ ላይን መጀመሪያ ሲያጋልጥ ያየሁት 4-1 ይሸነፍ እንጂ በዛ ጨዋታ ላይ ባየር ሚኒክ ነው ይላል። ምክንያቱም ሃሪ ኬን ድሮፕ ያደርጋል፣ ወደ ኋላ ወደ ጥልቅ ይመልሳል። ስለዚህ ከባርሰሎና ተከላካዮች መካከል አንደኛውን የበለጠ ይስበዋል። እንዲያውም ድሮም በሃይ ላይን ነው የሚጫወተው፣ ግን የበለጠ የሃሪ ኬን አጫወት ወደ ጠለቅ ወዳሉ የሜዳ ስፍራዎችንም መምጣትን ስለሚያካትት ማለት ነው። ከዛ የሌሎች የባየር ሚኒክ የክንፍ ተጫዋቾች ከጀርባ የሚተውን መጀመሪያውኑ በከፍ ብሎ በሚከላከለው የተከላካይ መስመር ምክንያት የሚገኘውንም ስፔስ ሃሪኬንም ድራግ አድርጎ በሚያወጣቸው ተጫዋቾች ምክንያት የሚገኘውንም ስፔስ ባየርን ሲያጠቃ ይቻላል የሚል አስተያየት ሰጥቶ እንደነበር አስታውሳለሁ። ይህንን ማድረግ የሚችል ተጫዋች ቼልሲ ውስጥ አለ፣ ዡዋው ፔድሮ። እዛ ቦታ ላይ የሚጫወት ከሆነ ሊያም ዴላፕ እስካሁን ድረስ ጥሩ ፈራሚ መሆኑን አላሳይም። አንድም ጎል አንድም አሲስት የለውም። እሱ ብቻ ሳይሆን በጉዳትም ከሜዳ ርቆ ነበር። እሱ እንኳ ከሱ ቁጥጥር ውጭ የሆነ ነገር ነው ጉዳት። ግን ከጉዳቱ ሲመለስ ደግሞ ቀይ ካርድ ተመለከተ። አሰልጣኙን በጣም አበሳጭቶ ነበር። እሱ የሚጀምር አይመስለኝም። ዡዋው ፔድሮ የሚጀምር ከሆነ ቅድም ያነሳሁት የሃሪኬን ካራክተሪስቲክስ አለው። ስለዚህ የቼልሲ የክንፍ ተጫዋቾች ጄሚ ጊተን ሲሆን ጋርናቾ ወይም ፔድሮ ኔቶ አይነቶቹ ተጫዋቾች የባርሳ ሃይ ላይንን እንዴት ያጠቁታል የሚለው በጣም ትልቅ ታክቲካል ኢንትሪግ፣ በጣም የሚያጓጓ ታክቲካዊ ምክንያት ሊሆን ይችላል። በጨዋታ ውስጥ ሌላ ምን ጠብቀው 1-1 ፍልሚያ ያለ ለምሳሌ ላሚን ያማል ከማርክ ኩኩሬያ ጋር፣ ሁለቱም የላማሲያ ልጆች ናቸው። ኩኩሬያ የባርሰሎና ተጫዋች አይመስልም አይደል? አላየነውም በባርሰሎና ቡድን፣ ግን በባርሰሎና አካዳሚ ውስጥ ነው ያደገው። ባርሳ ለአይባር ከዛ ለሄታፌ
በውሰት ሲሰጠው ቆየ። መጨረሻ ላይ በቋሚ ዝውውር ወደ ሄታፌ ተዘዋወረ። ከሄታፌን ወደ ብራይተን የሄደው ከዛ ወደ ቼልሲ መጣ። ግን የባርሴሎና ልጅ ነው እና አሁን በቀደም በበርንሌው ጨዋታም ባለፈው የውድድር ዘመን በብዙ ጨዋታዎችም በፖቼቲኖ ዘመን ነው የበለጠ ኢንቨርት እያደረገ መጫወት የጀመረው። አማካይ ቦታ ላይ ሳይጨነቅ ምቾት ኖሮት የሚጫወትበት አንደኛው ምክንያት በባርሴሎና ትምህርት ቤት ያደገ ተጫዋችን በመሆኑ ምክንያት ነው። አይባር የበለጠ ሰራተኝነት፣ ሄታፌ የበለጠ ሰራተኝነት የሚጠይቁ ቡድኖች ነበሩ። የበለጠ ትጋት፣ የበለጠ መከላከል የሚጠይቁ ቡድኖች ናቸው እነዚህ። ስለዚህ ያኔ እና የነበረው ተጫዋች ነው ባርሴሎና ተጫዋች አይመስልም። ቴክኒካዊ እግር ኳሱን ማሳየት የሚችልበት ስላልነበረ ወደ ቼልሲ ሲመጣ ግን በእነዚህ ክለቦች ኢቭን በብራይተንም ያላየነውን ቴክኒካዊ ችሎታውን ማየት ጀመር። ግን ደግሞ ከሀገሩ ልጅ ጋር ነው ፊት ለፊት የሚፋጠጠው። አብረው የአውሮፓ ዋንጫ አሸንፈዋል 2024 የአውሮፓ ዋንጫ እና በአንድ ለአንድ በሁለቱ ተጫዋቾች መካከል የሚኖረውም ፍልሚያ በሌሎችም የሜዳው ስፍራዎች ላይ ብዙ ኢንዲቪጁዋል ባትልስ ይኖራሉ። ግን ይህም በጣም ትኩረት የሚስብ ይመስለኛል። ባርሰሎና ምንም አይነት ችግር ውስጥ ቢሆን ጎል ማስቆጠር የሚችል ነው። ሌቫንዶቭስኪ ጎሎች እያስቆጠረ ነው። ቀስ እያለ ወደ ፎርም እየተመለሰ ነው። የቼልሲ የተከላካይ መስመር ልክ ነው። በፕሪሚየር ሊግ ትላንት ሳነሳ እንደነበረው ብዙ ጎል የተቆጠረበት የተከላካይ መስመር አይደለም። በተለይ ከጉዳቶቹ ብዙ ጊዜ ስለ ቼልሲ መከላከል ከምናወራው አንጻር ግን ደግሞ ባርሰሎና ብዙ የጎል እድል መፍጠር የሚችልባቸው መሳሪያዎች ያሉት ቡድን ነው። እሱንስ እንዴት ይቋቋማል? እንደዚህ ደግሞ ለሁለቱም ቡድኖች በጣም ወሳኝ ጨዋታ ነው። ምክንያቱም ሁለቱም ቡድኖች ቶፕ 8 ውስጥ አይደሉም ካልተሳሳትኩ። የሁለቱም ቡድኖች የቻምፒየንስ ሊግ ሬከርድ ቼልሲም በባየር ሚኒክ ተሸንፏል፣ ባርሰሎናም በፔዤ ተሸንፏል። ባለፈው ከክለብ ብሩዥ ጋር አቻ ተለያይተዋል። ስለዚህ ሁለቱም ቡድኖች ማሸነፉ የግድም የሚያስፈልጋቸው ሁኔታ ላይ ሆነው የሚያደርጉት ጨዋታ ነው። ላሚን ያማል እንግሊዝ ውስጥ ሲጫወት አላየሁትም ካልተሳሳትኩ። ስለዚህ እሱንም በእንግሊዝ ማየት የባለፈው የኒውካስል ጨዋታ ላይ ካልተሳሳትኩ አልነበረም። እሱንም ማየት የሚያጓጓ ይመስለኛል በእንግሊዝ። ግን ደግሞ ብዙ ታሪክ እንድናስታውስ የሚያደርገን ጨዋታ ነው። ባርሰሎና ከቼልሲ አሁን ከረጅም ጊዜ በኋላ ነው የሚገናኙት፣ ከ2018 በኋላ። የሆነ ጊዜ ግን የአውሮፓ ትልቅ ራይቫለሪ መሆን ጀምሮ ነበር። ማን ያንን እንዳደረገው መገመት ይቻላል። ጆዜ ሞሪኞ የቼልሲ አሰልጣኝ በነበሩበት ጊዜ ነው እሳቱ የተነሳው። ራሳቸው የባርሰሎና ሰው ነበሩ። የባርሰሎና የአሰልጣኝ ቡድን አባላት መጀመሪያ አስተርጓሚ ነበሩ። ከዛ በሀገራቸው ፖርቱጋል ስማቸውን ገነቡ። ምርጥ የፖርቶን ቡድን ሰሩ። በዚህ አመት የዩኤፋ ካፕ፣ በሚቀጥሉ አመት ቻምፒየንስ ሊግ አሸነፉ እና ወደ ቼልሲ ሮማን አብራሞቪችን አብዮት ሊመሩ መጡ። ባርሰሎና በተመሳሳይ አብዮት ውስጥ ነበር። ምክንያቱም ላፖርታ ፕሬዚደንት ሆኖ ተመረጡ፣ ክራይፍ የክብር ፕሬዚደንት ሆነ እና ያኔ ሮናልዲኞን አስፈረሙ፣ ራያካርድን በአሰልጣኝነት ሾሙ፣ ዴኮ ኤቶ መጡ እና ሁለቱም በተመሳሳይ ጊዜ የየሊጎቻቸው አለቆች ነበሩ። ባርሰሎና ላሊጋን ውብ እግር ኳስ እየተጫወተ የሮናልዲኞን ምትሀት እና ምጥቀት እያየን፣ በቼልሲም በኩል ጆዜ ሞሪኞ የሚያስደንቅ ፕራግማቲክም ቢሆን ግን በጣም የሚያስደንቅ የሚከላከልበት መንገድ ፍጹም አስገራሚ የሆነ ለረጅም ጊዜ የማይሰበሩ የሚመስሉ የመከላከል ቁጥሮችን ያስመዘገበ 95 ነጥብ ሰብስቦ ፕሪሚየር ሊግ ያሸነፈ ቡድን ሆነ እና በዛ ሰሞን የተገናኙት ለመጀመሪያ ጊዜ ስል በሞደርን ኢራ ማለት ነው። ለምሳሌ 99 ላይ ተገናኝተው ነበር በስታንፎርድ። ቼልሲ ያኔ ከሮማን በፊት የነበረው ዘመን ነው። ቪያሊ ነበር ወይም ቪያሊ ይመስለኛል 99 ላይ 3-1 አሸነፈ በስታንፎርድ ብሪጅ። ያኔ ፊጎ፣ ሪቫልዶ፣ ጓርዲዮላ የነበሩበት ባርሰሎና ነው። ክላይቨርት እንደዚህ የነዞላ ነው ይሄኛው ደግሞ የቼልሲ ቡድን እዚህ 3-1። ከዛ ግን ሄዶ ባርሰሎና 5-1 አሸንፎ ውጤቱን ቀለበሰው። ግን በሞደርን ኢራ ይሄኛው ነው ትልቁ ራይቫለሪ እና ያ የጆዜ ሞሪኞና የራያካርድ ግጭት ልበለው ወይ አንድሬስ ፍሪስክ ላይ ሰጡት አስተያየት ነው በሁለቱ መካከል የመጀመሪያውን መቃቃር ያስቀመጠው። ቼልሲ እንዳልኩት በጣም ጠንካራ ፊዚካል ተጫዋቾች የነበሩት አሸናፊዎች፣ ጦረኞች የነበሩበት ነው። ድሮግባ፣ ማይክል ኤሲየን፣ ጆን ቴሪ፣ ፍራንክ ላምፓርድ፣ ሪካርዶ ካርቫሊዮ፣ ፓውሎ ፌሬራ አይነት፣ ፔተር ቼክ ነው ግብ ጠባቂ። እንዲህ አይነት ጠንካራ ፐርሶናሊቲ የነበራቸው ተጫዋቾች የነበሩት ነው። ቅድም ባርሳ ደግሞ እንዳነሳሁት የነ ዴኮ ኤቶ፣ ሮናልዲኞ አይነት ቡድን የነበረው እና እዛ የመጀመሪያው ጨዋታ ሲደረግ ባርሰሎና ላይ
የቻምፒየንስ ሊግ የሁለተኛው ዙር ጨዋታ ይመስለኛል ትልቅ አቧራ ያስነሳ በአውሮፓ ከምርጦቹ አርቢትሮች መካከል አንደኛው ለሁልጊዜም ፊሽካቸውን እንዲሰቅሉ ያደረገ ጨዋታ ነበር። አንድሪያስ ፍሪስክ ይባላሉ። ከጨዋታው በፊት የነበረው ፕሬስ ኮንፈረንስ ላይ አሰልጣኝ ጆዜ ሞሪኞ ለመጀመሪያ ጊዜ ወደ ባርሰሎና የተመለሱበት ነው እና ስለ ባርሰሎና በጣም ብዙ ናፍቆት እንዳላቸው በዛ ዓመትም ባርሳ ላሊጋውን እንዲያሸንፍ እንደሚመኙ ግን በደንብ የራይካርድን አእምሮ እንደሚያነቡ እነማንን እንደሚያሰልፍ እንደሚያውቁ ተናገሩና ልንገራችሁ እንግዲህ አሉና የኔ 11 ቼክ፣ ቴሪ፣ ጋላስ እያሉ ጠሩ 11 ተጫዋቾች። የባርሰሎናን 11 ልንገራችሁ፣ ነገ አንድ ሰዓት እስኪቀረው ድረስ መጠበቅ አይጠበቅባችሁም ጨዋታው። አሁን እነግራችኋለሁ ላይናፑ ቪክቶር ቫልዴዝ፣ ማርኬዝ፣ ጆቫኒ ቫን ብሮንኮስ እያሉ ሁሉንም ጠሩ እና በማግስቱ ጨዋታው ሲደረግ ልክ ነበሩ የባርሰሎና 11 የባርሰሎና 11 እሳቸው ብቻ ግን አንድ ለውጥ አደረጉ። የራሳቸውን ትንሽ ኢንፎርሜሽን ያዛቡት። ግን ስለ ራይካርድ ተናገሩና አሪፍ እኮ ተጫዋች ነበር ራይካርድ። በሚላን የዛ አስደናቂ የሆላንድ ተጫዋቾች ጥምረት የነበረው ቡድን ተጫዋች የነበረ ነው። እንደ አሰልጣኝ ግን እኔ እንጃ አሉና አናደዱት። ምክንያቱም እሱ ስፓርታክ ሮተርዳም የሚባል ቡድን አውርዶ ነበር በሀገሩ። የሆላንድ ቡድን አሰልጣኝ ነበር። የሆላንድ ብሔራዊ ቡድን ዩሮ 2000 እኮ እሱ ነው አሰልጣኝ ነበረው። ሴሚፋይናል ድረስ ሄዱና በጣሊያን ተሸነፉ እና እንደ አሰልጣኝ ምን ታሪክ አለው ያው እንግዲህ ምናምን አሉ እና ተናደደ በጣም ራይካርድ። ያኔ ሞሪኞ በእንግሊዝ ከቬንገር ጋር እዛ አይነት ተሳጣ ገባ ውስጥ መግባት አልጀመሩም ነበር። ሜቢ አሌክስ ፈርጉሰንን ለ20 ዓመት እንደፈለገ ዳኞችን ያደርጋቸው ነበር ምናምን ብለዋል። ግን እንግሊዝ ውስጥ ብዙ ተንኳሽ አልነበሩም ያን ጊዜ። በራይካርድ ነው ያሟሹት ሲጀምሩ እና ራይካርድ ደግሞ ስለ እኔ አልወድም መናገር ስለሌላ አሰልጣኝ ስለሌላ ቡድን ምናምን። በጣም አሪፍ ቡድን ነው፣ አሪፍ ተጫዋቾች ያሉት ቡድን ነው፣ ግሬት ተጫዋቾች ያሉት ቡድን ነው፣ ፋንክሽናል ቡድን ነው። ግን አለ ፋንክሽናል ማለት በቃ አያዝናናም ለማለት ነው። ኃይለኛ ቡድን ነው፣ ያሸንፋል፣ ግን የሚያዝናና አይደለም ብሎ የእሳቸውን ቡድን ስታይል እንደ መተንኮስ ተደርጎ ተቆጠረበት። ጨዋታው ሲደረግ በተለይ ድሮግባ በቀይ ወጣበት ሁኔታ መጨረሻ ላይ በኤቶ የመጨረሻ ደቂቃ ጎል፣ ከዛ ሎፔዝ ሌላ ጎል አስቆጥሮ ነበር እና መጨረሻ ላይ ባርሰሎና 2-1 አሸነፈ። ግን ከጨዋታው በኋላ ጆዜ ሞሪኞ ድሮግባ በቀይ ወጣበት ሁኔታ በጣም ስላበሳጫቸው ቫልዴዝ ላይ ጥፋት ፈጽሟል፣ የባርሳው ግብ ጠባቂ ላይ ጥፋት ፈጽሟል በሚል ነው አንድሪያስ ፍሪስክ የሚባሉት ስዊድናዊ አርቢትር፣ ወርቃማ ጸጉር ያላቸው ያኔ ከዩኤፋ ምርጥ አርቢትሮች መካከል አንደኛው የሚባሉት ሰው ዲዲየን በቀይ ያስወጡት እና ከጨዋታው መጠናቀቅ በኋላ ለነገሩ አልገርመኝም። ምክንያቱም ራይካርድ በረፍት ሰዓት ወደ አርቢትሩ የመልበሻ ክፍል ሲገባ እኮ አየሁት። ምን ይገርማል ይሄ አሉ። በኋላ ራይካርድም ማመን አቃተው እንደዛ ማለታቸውን። ኮሪደር ላይ መጥቼ በአንዳንድ ውሳኔዎች ደስተኛ አይደለሁም ብዬዋለሁ። ማንም አሰልጣኝን የማድረግ መብት አለ። ወደ መልበሻ ክፍል ግን አልገባሁም። ጨዋታ ካለቀ በኋላ መብት ነው በነገራችን ላይ ጥቂት ደቂቃዎች አሰልጣኝ መግባት ይችላል የዳኞች መልበሻ ክፍል ውስጥ። ግን ዩኤፋም ቀጣቸው። ግን ከዛ በፊት የቼልሲ ደጋፊዎች በቃ ሰውየው ላይ ማአት የግድያ ዛቻ የሚዲያ ትልቅ አጀንዳ ነበር አስታውሳል። ብዙ የግድያ ዛቻ ተሰነዘነባቸው እና የዩኤፋ የዳኞች ኮሚቴ ኃላፊ የሆኑትንም ሰው ጆዜ ሞሪኞን የእግር ኳስ ጠላት ብለው ፈረጇቸው እና አንድሪያስ ፍሪስክ ግን ለሕይወታቸው ሰጉና ከዛ በኋላ አንድ ጨዋታ ዳኝተው አያውቁም። ትልቅ አርቢትር ነበሩ ያን ጊዜ። ከዚህ ጨዋታ ጀምሮ ነው በሁለቱ ቡድኖች መካከል እንደዚህ አይነት መቃቃር የነበረው። ያ የመልስ ጨዋታ አንዴ ስለ ሮናልዲኞ ያነሳንበት ያቺን አስደናቂ ጎል ያስቆጠረበት ጨዋታ የቶፖክ የምትባለውን ጎል ያስቆጠረበት ግን ቼልሲ 4-2 ያሸነፈበት ነው የዚህ የመልስ ጨዋታ። ከዛ በኋላ ሌሎች የማይረሱ ጨዋታዎችም አይተናል። የተወሰኑትን ቆይተን ደግሞ እናስታውሳለን። አስገራሚ ጨዋታዎች ነበሯቸው። ቅድም የነበረው ያቆምኩበት ጨዋታ በ20 ደቂቃ ቼልሲ 3 ጎል ያስቆጠረበት ነበር። 2-1 ተሸንፎ ነበር። ያኔ ዲፌንሲቭ ቡድን ነው ይባላል እንደዚህ። ግን በ20 ደቂቃ 3 ጎል አስቆጥሮ 3-0 ይመራ ነበር ባርሰሎና። ከዛ በኋላ በአንድ የፍጹም ቅጣት ምት ጎል ፓውሎ ፌሬራ ኳስ በእጅ ነክቷል በሚል ደግሞ ለዛ ጨዋታ የሚመጡን አርቢትር ነበሩ። የጨዋታው አርቢትር የነበሩት ፒየር ሉዊጂ ኮሊና ነበረ ያንን ጨዋታ የዳኙት። ዝነኛው ጣሊያናዊ አርቢትር የፍጹም ቅጣት ምት ሰጥቶ ሮናልዲኞ ጎል አስቆጠረ። ከዛ በኋላ ሌላ ጎል ተቆጠረ። ያቺ ቅድም እንዳነሳሁት አንድ ሙሉ ፕሮግራም
የሰራንባትና በእግር ኳስ በጣም ከስፔሻል ከሆኑ ጎሎች መካከል አንደኛው ፔተር ቼክ ጎሉ ልክ እሱን ሲያልፍ ነው ኳሱ ያወቀው ጎሉ መቆጠሩን። በጣም አስደናቂ ጎል ነበር ያስቆጠረውና ያ ጎል ሲቆጠር ባርሰሎና ወደ ሁለተኛው ዙር አልፎ ነበር ማለት ነው ማቴማቲካሊ። ያኔ ከሜዳ ውጪ ጎል ማስቆጠር ዋጋ ስለነበረው ቼልሲ 3-2 ቢመራም የመጀመሪያውን ጨዋታ ባርሳ 2-1 አሸንፎ ነበር። አሁን ቀርቷል እንዲህ አይነት አድቫንቴጅ። ከዚያ በኋላ የአወዛጋቢ ጎል ተቆጠረ። ምናልባት በቪአር ዘመን ይጸድቅ ነበር እኔ እንጃ፣ ግን ጆን ቴሪ ጎል ሲያስቆጥር ጥፋት ተሰርቷል ቪክቶር ቫልዴዝ ላይ በሚል ኃይለኛ ሮሮ አሰምተው ነበር። ግን ባርሳ መጨረሻ ላይ ጨዋታውን አሸነፈ። ከጨዋታው መጠናቀቅ በኋላ የቼልሲ ተጫዋቾች ደስታቸውን በገለጹበት ሁኔታ የባርሳ ሰዎች ደስተኞች አልነበሩም። ስለዚህ ጨዋታው ካለቀ በኋላ እንደገና ሌላ ትርምስ ነበር። የማይረሱ ጨዋታዎች ነበሩ። 2009 መዘለል አይችልም መሰለኝ የኦቭሬቦ ውሳኔዎች። ያ ማይክል ኤሴን አስደናቂ ጎል ያስቆጠረበት የቻምፒየንስ ሊግ ሴሚ ፋይናል ነው። ጎሲ ዲንክ ነበሩ የቼልሲ አሰልጣኝ የነበሩት ያን ጊዜ ከአቭራም ግራንት መሰናበት በኋላ መስለኝ ነው ከቢግ ፌሊፔ ስኮላሪ መሰናበት በኋላ ከቢግ ፊል መሰናበት በኋላ ከአንዳቸው ብቻ እርግጠኛ አይደለሁም። ብዙ የፍጹም ቅጣት የምትከለከሉ ቼልሲ ነው። አንዳንዶቹ የእግር ኳስን ታሪክ ሊቀይሩ ይችሉ የነበሩ ናቸው። ምክንያቱም ያ ጎል እነዚያ የፍጹም ቅጣት ምቶች ቢሰጡ ኖሮ ቼልሲ ኦልሬዲ 1-0 እየመራ ነው። የኤሲየን ጎል አስደናቂ ነው። ጓርዲዮላ የመጀመሪያ ቻምፒየንስ ሊጉን አሸነፈ በዛ የውድድር ዘመን። ያንን ቻምፒየንስ ሊግ ባያሸንፍ ብዙ ለውጥ ላይ ያመጣ ይችላል። ግን ያ 6ዮሽ ክብር የሰራው በአንድ የካሌንደር ዓመት 6 ዋንጫ ያሸነፈው ቡድን አይኖርም ነበር ማለት ወይም ያን ዋንጫ በመጀመሪያ ዓመት አያሸንፍም ነበር ማለት ነው። እና ድሮግባ ኢትስ አ ዲስግሬስ እያለ ወደ ካሜራ መጥቶ ሲጮህም ሀፍረት ያሳፍራል ይሄ እያለ ሲናገር ያየንበት እና ብዙ የፍጹም ቅጣት ምቶች የተከለከሉበት ነው። ኦቭሬቦም ሌላ ብዙ የግድያ ዛቻ የደረሰባቸው አርቢትር ናቸው። እሱም በጣም የማይረሳ ጨዋታ ነው። ምናልባት የመጨረሻ አድርጌ ልጥቀሰውና የቼልሲ ቻምፒየንስ ሊግ ያሸነፈበት የ2012 የውድድር ዘመን ላይ የመጀመሪያውን ጨዋታ 0-0 ነው ያለቀው ካልተሳሳትኩ። ከዛ በካምፕ ነው የጓርዲዮላ የመጨረሻ ሲዝን ነው። ባርሳ 2 ጎል አስቆጠረ። ቴሪ በቀይ ወጥቷል። ሮቤርቶ ዲ ማቴዮ ነበር አሰልጣኝ የነበረው። ቻምፒየንስ ሊግ ያሸነፈ የቼልሲ አሰልጣኝ ነው ሮቤርቶ ዲ ማቴዮ እና ብዙ ማይረሳ ጨዋታ ነው። ምክንያቱም ቼልሲ ውጤቱን 2-1 አደረገው። ከዛ ሜሲ የፍጹም ቅጣት ብታገኘ ሰዓታው አላሳ ያስቆጥረው ቀረ እና ፌርናንዶ ቶሬዝ፣ ራሚሬዝ ያንን ጎል ያስቆጠሩበት ጋሪ ኔቭል ያንን የኮሜንትሪ ድምጽ ያሰማበት ነው። እንዲሁም ዋናው ኮሜንታተሩ ኦቨርሻዶ አደረገኝ ይላል። ቶሬዝ ያስቆጠረበት ድምጽ ዩቲዩብ ላይ አለ። በጣም አይኮኒክ ነው እና በዛ ጨዋታ ቼልሲ አሸንፎ ሴሚፋይናል ነበር ወደ ፍጻሜ ያለፈ። በፍጻሜው ደግሞ በዛ ድሮግባ በጣም ጀግና በነበረበት የሚኒክ ፍጻሜ ባየርንን አሸንፎ ቼልሲ በታሪኩ ለመጀመሪያ ጊዜ ቻምፒየንስ ሊግ ያሸነፈበት ጨዋታ ነበር። ግን በፍጻሜው ግማሽ ባርሰሎናን ነበር ያሸነፈው። እሱም ጨዋታ ፍጹም አይዘነጋም እና እንዲህ አይነት ብዙ ማይረሱ አሁን ያነሷቸውም ያላነሷቸው ታሪኮች የነበሩት ነው። ለመጨረሻ ጊዜ ኮንቴ የቼልሲ አሰልጣኝ በነበረበት ጊዜ በ2018 ነበር የተገናኙት እና ያንን ትውስታ የሚጠራ ጨዋታ ነው ለማለት ነው። ዛሬ በብሪጅ ሁለቱ ቡድኖች ይገናኛሉ። ዛሬ ምሽት 5 ሰዓት ላይ በብሪጅ የሚደረገው ጨዋታ ዛሬ ከሚደረገው የሻምፒየንስ ሊግ ጨዋታዎች በሙሉ ምናልባት በዚህ ሳምንት ከሚደረገው የሻምፒየንስ ሊግ ጨዋታዎች በሙሉ ትልቅ ታሪክ ያለው የሻምፒየንስ ሊግ ጨዋታ ነው። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።